8 ዓመትም የዘለቀ ጥያቄ ነው። ኑሮን ያስወደደው መንግስታዊ ፖሊሲ እንዴት ይለወጣል? የነዳጅ ድጎማ ተነስቶ ህይወት ከበደ፣ አንጀትና ማጀት ተሟጠጠ የሚለውን በርካቶች ሲያነሱት ሲያለቅሱበትም የቀጠለ ነው። የብልጽግና ፓርላማ አባላትም ይህንኑ ጉዳይ ጠቅላይ ሚኒስትሩን በብዙ ካወዳደሱ በኋላ ይሁን እንጂ ሆኖም ግን በሚሉ ማያያዣዎች ሳያቋርጡ የሚጠይቁት ጥያቄ ሆኗል። ይሁንና ክቡር ጠቅላይ ሚኒስትር ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚስተዋለው ረጃጅም የነዳጅ ፍለጋ ሰልፍ እና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድነው? ይሁን እንጂ የኑሮ ውድነቱ በተለይም ቋሚና ዝቅተኛ ገቢ ያላቸውን ዜጎች አሁንም እየጎዳ ይገኛል። የሥራ አጥነትን ችግር በዘላቂነት ለመቀነስና መፍትሄ ለመስጠት ምን መሰረታዊና ስር ነቀል መፍትሄ እየተወሰደ ነው? ጠቅላይ ሚኒስትሩ ለዚህ የሚሰጡት ምላሽ በተለመደው መልኩ ነው። በብዛት ውሸት ይናገራሉ። ያልተፈጠረውን ተፈጠረ ብለው አገሩ ያደገና የጠገበ መሆኑን ሊሰብኩ ይሞክራሉ። ያልተጻፈ ተጻፈ ብለው ያነባሉ። ታይቶ የማይታወቅ እድገት አምጥቻለሁ ብለው IMF ያላለውን ብሏል ብለው ምስክር ይጠራሉ። ለአብነት አንዱን ብቻ እንመልከት። IMF 9.2 አድጋችኋል አለን ብለው የቀጠፉበትን 9.2% ነው አምና እድገት የተመዘገበው። ይሄ የኛ ዳታ አይደለም፣ የIMF የወርልድ ባንክ ዳታ ነው። ይህ ጥንቅቅ ያለ ውሸት ነው። IMF እና የዓለም ባንክ እንደዚህ ያለ ሪፖርት አላወጡም። ይህንን ለመመልከት በዚህ በምስሉ ላይ የሚታየውን የራሱን የIMFን ሪፖርት ማየት በቂ ነው። ባለፈው ህዳር መጨረሻና ታህሳስ መጀመሪያ ድርጅቱ ባወጣው ሪፖርት ኢትዮጵያ ውስጥ የተመዘገበው አገራዊ እድገት 7.2 እንጂ 9.2 ነው አይልም። እሳቸው እናትዬ የሚሉት የዓለም ባንክ እንደ እናት ገመናቸውን የሚሸፍን አይደለምና ኢኮኖሚያዊ ቅሌቶችን ሁሉ ይመዘግባል። እናም አብይ አህመድ እንደተናገሩት ኢትዮጵያ 9.2 አደገች አላለም። 2% ከአብይ አህመድ አንደበትና ቢሮ መዘዝ ተደርጎ ለፓርላማ የሚቀርብ ሪፖርት ሆኗል። ደግሞም ይህንኑ ሐሰተኛ ንግግር ሲቀጥሉት IMF በ2026 የፈረንጆች ዓመት የምታድጉት 9.3 ነው አለን ይላሉ። IMF የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ግዴሎትም የተከበሩ ጠቅላይ ሚኒስትር እንዲህ ተብሎ አልተተነበየም፣ ይህ የእርስዎ ቁጥር እንጂ በጠቀሱት ተቋም በኩል ሪፖርቱ አልወጣም የሚል ሞጋች በፓርላማ ውስጥ ቢኖር ኖሮ ይህንን በምስሉ ላይ የሚታየውን የራሱን የIMFን ሪፖርት ዋቢ ማድረግ ይችል ነበር። IMF በተያዘው የፈረንጆቹ ዓመት የኢትዮጵያ እድገት ብሎ የተነበየው አብይ እንዳሉት 9.3 ብሎ ሳይሆን በዚህ በምስሉ ላይ በሚታየውና IMF ካንትሪ ሪፖርት ነምበር 25/188 በተሰኘው መግለጫ ይፋ ባደረገው ሰነድ ላይ እንዳለው የኢትዮጵያ የ2026 ዓመታዊ እድገት 7% ገደማ ነው። 9.3 የሚልን ቁጥር የአብይ አህመድ ደብተር እንጂ የIMF ሪፖርት አልመዘገበውም። ዓለም ባንክም 86% ህዝብ ኢትዮጵያ ውስጥ 72 ሚሊዮን ኢትዮጵያዊ ሁላ አቀፍ ድሃ ሆኗል ሲል ሪፖርት አወጣ እንጂ እሳቸው የሚጠቃቅሷቸውን አሃዞች ብሏቸው አያውቅም። እንዲህ ያሉ ሐሰተኛ መረጃዎችን በሚያቀርቡበት መድረክ ላይ ብዙ መወድስ እያነሱ ስለ ኑሮ መቸገርም ስለ ድህነት መስፋፋትም በለዘብተኛ ቃላት የጠየቋቸውን የራሳቸውን ሰዎች ያመጣሁትን እድገት አታናንቁብኝ፣ አድንቁኝ፣ በየትኛውም ዘመን ያልታየ ለውጥ አምጥቻለሁ በማለት ያጣጥሏቸዋል። የመጣውን ውጤት በመካድ መሆን የለበት። አመርቂ ውጤት በየትኛውም ዘመን ታይቶ የማያውቅ ውጤት ታይቷል። ይሄን ማስቀጠል ማስፋት ያስፈልጋል ከተባለ እስማማለሁ። ይህንን ግን ውጤት ማናናቅ በጣም ከባድ ነው። የቤት ልማት እንዲቆም አድርገው የጦርነት ፖሊሲ የተገበሩት ጠቅላይ ሚኒስትር አብይ የከተማ ነዋሪዎችን እየነቀሉና ቤታቸውን እያፈረሱ አምፖል እየሰቀሉ ሳር እየተከሉ እንደሆነ ይታወቃል። ከ1997 ዓ.ም ጀምሮ ሲተገበር የነበረውን የቤት ልማት ፖሊሲ ማቁመውት በህዝብ ገንዘብ የተሰሩ ቤቶችን ለወገንና ለደጋፊዎቻቸው እንዳደሉት በአደባባይ የሚታወቅ ነው። በፓርላማው ውስጥ ከተነሱላቸው ጥያቄዎች አንዱ የቤት ግንባታ ስራ ሀብታምን ማዕከል ያደረገ ነው፣ የመንግስት ሰራተኛውና ዝቅተኛውን የህብረተሰብ ክፍል የቤት ግንባታ ፖሊሲው ትቶታል የሚል ነበር። እሳቸው ለዚህ የሰጡት ምላሽ ብስጭትና መክንዮ አልባነት ነው። ታዲያ ቤት ካልሰራን ሲሚንቶና ብረቱ የት ገባ? እንዴት የቤት ግንባታ ከድሮ ያነሰ ነው ትላላችሁ? ኧረ ግፍ ነው እያሉ ሲናገሩ ተደምጠዋል። ሲሚንቶና ብረት የጨመረው በርከት ያሉ ቤቶች ካልተገነቡ ምን ላይ የዋለ ነው?
ኢትዮጵያ ውስጥ አሁን የቤት ግንባታ ከድሮ ያነሰ ነው ይባላል። ኧረ ግፍ ነው። ግድ የለም ተው። የብልጽግናዎች አለቃ ዕውቀትና መከራከሪያ እንዲህ ያለ ነው። እዚህ ሳይት ላይ በተሰራ